አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት አሁን ላይ በግፍ እየተገደሉ ላሉት አርሲ ላይ ኦርቶዶክሳውያን ወንድሞች፣ ህፃናት፣ ወጣቶችና እናቶች ቤተክርስቲያን በፍጹም ጥቁር ልበሱ አትልም። ለምን አይባልም? ምክንያቱም ይሄ የወንበር ጉዳይ ስላልሆነ የጥቅም ጉዳይ ስላልሆነ አይባልም። እኔ ግን በግሌ ግን ጥቁር እለብሳለሁ። ምክንያቱም እየሞቱ ያሉት ወንድሞቼ፣ እህቶቼ፣ እናቶቼ ናቸው እና ቤተክርስቲያን ተነሳ የሀዘን አዋጅ መግለጫ እስክትሰጥ ድረስና ሁላችሁም ኦርቶዶክሳውያን እንደዚህ አርጉ እስክትል ድረስ እኔ አልጠብቅም። ምክንያቱም ይገደኛል። የወንበር ጉዳይ አይደለም የሚያሳስበኝ፣ እኔ የህፃናቱ ሞት የእናቶች ሞት ያሳስበኛል። ቤተክርስቲያን አትልም ጥቁር ልበሱ ባትልም ግን እኔ ግን እለብሳለሁ። በጣም በሚገርም ሁኔታ ለምንድነው ህፃናት ላይና ወጣቶች ላይ በጣም ትኩረት የተደረገው ስል እዛ ቦታ ላይ ክርስትናው እንዲቀጥል ስለማይፈለግ ቀጭጮ ሞቶ እንዲቀር ክርስቲያን የሚባል በዛ ቦታ ላይ ጭራሽ እንዳይኖር ስለተፈለገ ይመስለኛል ይሄ ዘመቻ የተደረገ ያለውና እግዚአብሔር አምላክ ፍትህ እንደሚሰጠን ለሞቱትም ነፍስ እግዚአብሔር በሰማይ ስፍራ እንደሚያስቀምጣቸው በምድርም ደግሞ ፍትህ ያገኛሉ ብዬ እኔ አምናለሁ። እግዚአብሔር ዝም አይልም። መቼም ቢሆን እግዚአብሔር አምላካችን ዝም አይልም። በሚገርማችሁ ሁኔታ እኔና እናንተ ዛሬ ያልሞት ነው እድል ሆኖ ሳይሆን አርሲ ላይ ስላልሆነንና እነሱ ያሉበት ቦታ ላይ ስላልተቀመጠን ነው በህይወት የቆየ ነው። ብቻ አንተ አንገት ላይ መስቀል ይኑር እንጂ ብቻ አንተ ኦርቶዶክሱን አንገት ላይ የኢየሱስ ክርስቶስ መስቀል ይኑር እንጂ የማትሞትበትና የማትገደልበት ምንም ምክንያት የለምና እንደዚህ አይነት ጥቁር አሻራን እና ጥቁር ጠባሳን እዛ ቦታ ላይ ማስቀመጣችሁ ነገ ለሚመጣው ትውልድ ምን አይነት መልስ እንደሚኖራችሁ አላውቅም። እየሞቱ ያሉት ህፃናትን ግን ሰማያዊ መንግስትን እንደሚወርሱ እርግጠኛ ነኝ። ድጋፍ ለሚያስፈልጋቸውና በየሆስፒታሉ ለተኙ እኛው ራሳችን ኦርቶዶክሳውያን በበጎ ፈቃደኝነት ተነስተን ለሚያስፈልጋቸው የህክምና ድጋፍ እናደርግላቸው ስል መልእክቴን አስተላልፋለሁ። ዛሬም እየሞቱ ነው። ዛሬም በሰቀቀን፣ ዛሬም በሐዘን፣ ዛሬም በለቅሶ አንገታቸው ላይ ማህተም ስላለ ብቻ ሌሊቱ ቀኑ ተመሳስሎባቸው በውድቅት ሐዘን ውስጥ በውድቅት ጨለማ ውስጥ እና ያሉት ኦርቶዶክሳውያን ወንድሞቻችን ቀን ይወጣላችኋል፣ ብርሃን ታያላችሁ፣ በማተማችሁ የማትገደሉበት ዘመን ይመጣል ብዬ አምናለሁ። እግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን አርሲ ላይ ያሉትን ደማቸውን ያስቁምልን፣ እንባቸውን ያብስልን። የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር ብንነካው ነው? ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው? የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው አልሰማሁም አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ ሴቶች ማንነቱን ሀብት የሆነውን ወንድ ምረጡ ስትል ዘማሪት ሶፊያው ሽባባው ስለ ሴቶች መልእክቷን አስተላልፋለች። ሴቶች በዚህ ጉዳይ ምን ያህል ትስማማላችሁ? ወንዶችስ ምን ትላላችሁ? ሀሳባችሁን ስጡበት። እስኪ ዘማሪቷ በመልእክቷ ታዲያ እህቶች ወንዶች ሲያጯችሁ ስንጋባይ 100 ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ 1 መኪና አስነዳሻለሁ፣ የፈለግሽውን ንግድ እከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱ፣ ለበዓሉ ድምቀት ነው ስትል ገልጻለች። ብዙ ሀብት ያለውን ሳይሆን እሱ ራሱ ማንነቱን ሀብት የሆነውን ምረጡ ስትል እንግዲህ ዘማሪት ሶፊያው ሽባባው ለሴቶች መልእክቷን አስተላልፋለች። ከዚህ ከዘማሪቷ ንግግር በኋላ ታዲያ እጅግ በርካቶች የተለያዩ አስተያየታቸው እየሰጡ ሲሆን እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ እንዳትረሱ። አወይ ይሄ ዘመን ስንቱን አስተዛዘበን፣ ስንቱን አሳየን። ማርያምን አሁን ዝም የምትሉ አባቶች ምናምን ማለት ነው
ይህ ቀን ያልፋል። ቤተክርስቲያን ታሪኳ እንደሚያሳየው ከዚህ አሁን ካለው የበለጠ መከራ አልደረሰባትም። የአሁኑ ልዩ የሚያደርገው እናንተ ተስማምታችሁበታል። የቀደሞቹ እንደዚህ አይነት መከራ ሲመጣ ፊት ለፊት እየሞቱ አሳይተውናል። አሁን እናንተ ደግሞ የእኛን ድምፅ እያፈናችሁት ነው ያለ። ልዩ የሚያደርገው ይሄ ነው። እናንተ ራሱ መከራ ይድረስባችሁ፣ አትሙቱ፣ እግራችሁ አይቆረጥ፣ ቤተሰቦቻችሁ አይረሸኑ፣ በቆንጨር አንገታችሁ አይቆረጥ። እናንተም እንደዚሁ አትሁኑ። ሁኖም ግን ብትሆኑ እንኳን የሚያዝንላችሁ ሰው የለም። በነገራችን ላይ የሚያዝንላችሁ ሰው የለም። ደግሞ እናንተ እንኳን እንደው የሆነ መከራ ቢደርስባችሁ ያልታወቁ ሰዎች ተብሎ ነው የሚዘገብላችሁ። እናንተ ባዘጋጃችሁት ሚዲያ ማለት ነው። እርግጠኛውን የምናገረው ይሄ አሁን ዝምታችሁን ካልሰበራችሁ፣ አሁን ለምን ብላችሁ ካልጠየቃችሁ፣ ጋፍኛ እኛ ልጆች መከራ እያየ ምናምን ምዕመናን እየጮሁ እያለቀሱ የምዕመናንን ድምፅ ለማፈን አዲስ አጀንዳ እያመጣችሁ የተወገዘ ተቋም ፍኖተ ጽድቅን ተቀብለነዋል። አሁን እንዲሁ ግን ትንሽ እንኳን እንደው አታፍሩ። እንደው በጣም የሚገርም እኮ ነው። ማርያም በእውነት በጣም በጣም ከባድ ነው። ይሄ ቀን ያልፋል። ይሄ ቀን አልፎ ግን ኦርቶዶክሳውያን መዝግቡ፣ አደራችሁ። ሾርት ሚሞሪ እንዳትሆኑ። ያልጮኸ መምህር ድምፁን ያላሰማ ከሊቀ ጳጳስ እስከታችኛው መዋቅር ድረስ እንዲሁ በአንድም በሌላ በሆነ መድረክ ላይ ቆሞ ስለ ቅድስት ቤተክርስቲያን ስደትና ስለ ምዕመናን መታረድ ያልተናገረን ሰው መዝግባችሁ ያዙት፣ መዝግባችሁ። የገዛ ስራው አሳፍሮት ከመድረክ ይወርዳል። የኛ ጩኸት በበረከተ ቁጥር፣ የኛ ጩኸት በጨመረ ቁጥር ሰው በስራው አፍሮ ራሱ ይተዋል። ከዚህ በኋላ መግለጫ ማንበብ ራሱ መግለጫ ማውጣት ራሱ ያሳፍራቸዋል። በነገራችን ላይ ግን እኔ እናንተ ተስፋ መቁረጥ የለብንም። ጩሁ፣ ድምጻችን ይሰማበሉ። አሁን አስተባባሪ ኮሚቴው ያወጣውን መግለጫ አይታችሁ እያንዳንዷን ተግባራዊ አድርጉ። አትሰላችሁ፣ አንሰላችሁ። አይዞን። ይህ መልእክት ለኦርቶዶክስ ተዋሕዶ ልጆች ብቻ ነው። ምናልባት አሁን ካለብን መከራና ጭንቀት እግዚአብሔር ያድነንና ያወጣን ዘንድ ፈተናውንም ጸንተን በርትተን እናልፍ ዘንድ እስኪ ይህንን መልእክት ለሌሎች ኦርቶዶክሳውያን እንድታጋሩት እናንተም ደግሞ በጥሞና እንድትከታተሉት በእግዚአብሔር ስም ጠይቃችኋለሁ። ሰቆቃ ኤርምያስ ምዕራፍ 3 ከቁጥር 1 ጀምሮ። በቁጣው በትር መከራ ያየ ሰው እኔ ነኝ። ብርሃን ወደሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላይ መለሰ። ስጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ። ቅጥር ሰራብኝ፣ በሐሞትና በድካምም ከበበኝ። ቀድሞ ሞተው እንደነበሩ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ፣ ሰንሰለቴንም አከበደ። በጠራሁና በጮኩ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬንም አጣመመ። እንደሚሸምቅ ድብ እንደተሸሸገም አንበሳ ሆነብኝ። መንገዴን ለወጠ፣ ገነጣጠለኝም፣ ባድማ አደረገኝ። ቀስቱን ገተረ፣ ለፍላጻውም እንደ ጌጤ አደረገኝ። የሰገባውን ፍላጻዎች በኩላሊቴ ውስጥ ከተተ። ለወገኔ ሁሉ ማላገጫ፣ ቀኑን ሁሉ መሳለቂያ ሆንኩኝ። ምሬት ሞላብኝ፣ በሬትም አጠገበኝ። ጥርሴን በጭንጫ ሰበረ፣ በአመድም ከደነኝ። ነፍሴን ከሰላም አርቀህ በጎ ነገርን ረሳሁ። ኃይሌ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልኩኝ። መከራዬና ችግሬን እሬትና ሐሞትን አስብ። ነፍሴ እያሰበችው በውስጤ ፈዘዘች። ይህችን በልቤ አኖራለሁ፣ ስለዚህ እታገሳለሁ። ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። እንግዲህ በሚደርስብን ስቃዮች፣ በሚደርሱብን ነገሮች፣ በሚደርሱብን ሁሉም ሞቶችና መገፋቶች ያልጠፋ ነው ከኛ ችሎታ፣ ከኛ አዋቂነትና ከኛ መልካምነት አይደለም፣ ከእግዚአብሔር ምሕረት የተነሳ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። አሁንም ወደ እግዚአብሔር እንመለስ። ልባችንን ወደ እግዚአብሔር እናመልክት፣ እንጹም፣ እንጸልይ። ያልጠፋ ነው
ከእግዚአብሔር ምሕረት የተነሳ ነው ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው ርኅራኄው ከቶ አያልቅምና ምሕረቱ ከቶ አያልቅምና ይገባዋል ክብርና ምስጋና። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ይህን ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ፣ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ አታውቁም? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን እናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። በጋሻው ደሳለኝ አንድ ስብከቱ ላይ በጣም አንድ አስነዋሪ ንግግርን ተናግሮ ሰሞኑን ያው ቪዲዮ እንዳያችሁ ተስፋ አረጋለሁ። ከስብከቱ መካከል ለምሳሌነት የተጠቀመበት በሚመስል መልኩ ወጥቷል እና በጣም አግባብ ያልሆነ ነውረኛ እና ትክክል ያልሆነ እንደሆነ አይ ቲንክ ባለ አእምሮ ይሄ እምነትም ስለማይፈልግ ማለት ነው፣ አእምሮ ብቻ ስለሆነ የሚፈልገው እንደዚህ አይነት ነገር ተናግሯል። ይሄ በጣም ትክክል አግባብ ያልሆነ ነገር ነው። አግባብ ያልሆነው እንግዲህ ደረሰብኝ የሚለው ነገር የደረሰበት በወንጌል ምክንያት በክርስትና ምክንያት ብሎ ከዚህ በፊት ተናግሮ ስለነበር በዚህ ምክንያት እንዲሆነብኝ ምናምን ብሎ ተናግሮ ስለነበር እንግዲህ በወንጌል ምክንያት ሰው መከራ ሲደርስበት እንደ ፍጹም ሐሴት እንደ ፍጹም ደስታ አይደል ሐዋርያቱ እንዳሉት ስለ ክርስቶስ መከራን መቀበልን እንደ በረከት ነው እንጂ የሚቆጠረው እግዚአብሔር ሄዶ ይበቀልልኛል በሚል አይነት ቶን አይደለም። አይ ቲንክ የመጀመሪያው ሰማዕት የቤተ ክርስቲያን እስጢፋኖስን አይታችሁት ከሆነ የደበደቡት እየገደሉት ሲወግሩት አንድ የተናገረው ነገር የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ልክ ጌታችን ኢየሱስ ክርስቶስም እንዳለው ይህንን የሰማይና የምድር ፈጣሪ የሁሉ ነገር አስገኝ ምንጭ የሆነውን ጌታ ሲገድሉት፣ ሲይዙ፣ ሲሰቅሉት በቃ የሚያደርጉትን ስለማያውቁ ነው እንጂ የህይወትን ምንጭ የህይወትን ሰበብ ነው እናቆማለን የሚሉት። ስለዚህ የሚያደርጉትን አያውቁም እንዳለ ልክ እንደ ጌታው እስጢፋኖስም እንደዛ ነው ያለው። ያው በጋሻው እንግዲህ ለወንጌል ብዬ ነው ቢልም ለወንጌል ስላልሆነ ስለማይመስል፣ ምክንያቱም ከወንጌል ጋር ምንም ግንኙነት ያለው በማይመስል መልኩ እያደረገ ያላቸው ነገሮች እንደዛ ስለሆኑ የብልጽግና ወንጌል አቀንቃኝ ስለሆነ ወርድ ኦፍ ፌዝ የሚባለው ዋነኛ ጠበቃ ስለሆነ ዋነኛ መምህር ስለሆነ ባይዘው በጣም የኛ እምነት የእግዚአብሔር አይነት እምነት ነው። የኛ ኢየሱስ ክርስቶስ የሞተልን ለምድራዊ ብልጽግና ለቁሳችን ነው። ኮንፌስ ስናደርግ ይሆንልናል፣ ስንናገር የምናምነው እምነት የእግዚአብሔር አይነት ነው። እግዚአብሔር ይሁን ሲል እንደሆነ እኛም ኢትዝ በጣም ትራሽ የሆነ በክርስትና እንትን ውስጥ ሰውን ማዕከል ያደረገ በጣም ከንቱ የሆነ ትምህርት እሱን ነው ፕሮሞት ያደረገው እና ኢቨን ከወንጌላውያንም ዘንድ በጣም የተወገዘ የማይረባ ትምህርትን ነው እንግዲህ አንስቶ ከማንም ጋር ሪሌት የማያደርግ ከሉትራን ጋር አያደርግም፣ ከባፕቲስት ጋር አያደርግም፣ ከፔንቴኮስታል ጋር አያደርግ። በቃ በጣም የወጣ ዊርድ የሆነ የሐሰት ትምህርት አስተማሪ ነው እና ይሄ ሰውዬ ነው እንግዲህ ለወንጌል ወጣሁ ብሎ ግን ያንኑ ደግሞ እግዚአብሔር ተበቀለልኝ፣ ቤተክርስቲያንን አነደደ፣ ካህናትን ገደለ የሚለው ክርስትና ከተጨቆኑት ጋር የሚቆም ከተበደሉት ጋር የሚቆም ከሚያለቅሱት ጋር ከሚያዝኑት ጋር ወላጅ አልባ ከሆኑት ጋር ከባልቴቶች ጋር ከነሱ ጋር የሚቆም እንጂ የነሱን መከራና ስደት ለእልልታው ልክ እሱ እንዳለው እኔ እኮ የባሪያው ነኝ እንዳለው ማለት ነው። አይዳውት ሌላ አምላክ ቢኖረው ነው ይሄ ሰውዬ እንጂ የእግዚአብሔር አገልጋይ የእግዚአብሔር የቃሉ መልእክተኛ በእግዚአብሔር
የፍትህ ወዳድነት ላይ በእግዚአብሔር የተበደሉ የተጨቆኑ ድሃዎችን ወዳድነት ላይ ሰዎች ኢንጀስት በሆነ ኢፍትሃዊ በሆነ መንገድ መከራ ሲደርስባቸው አይደሰትም። በፍጹም አይደሰትም። እና ይሄ ሰውዬ አይ ዶንት ቲንክ ከክርስትናም ጋር ንክክ ያለውን ጭምር እስካይመስለኝ ድረስ በተለይ ለእኔ አዶኖ ስለሌሎች እስካይመስለኝ ድረስ ነው። ይህንን በደንብ ማሰብ ያስፈልጋል። ምናልባት ሌላው ሰሞኑንም በጣም በብዛት እንግዲህ ኦርቶዶክስ ክርስትና ክርስቲያን ወንድሞቻችን ላይ አይ ዶንት ቲንክ ኦርቶዶክስ ላይ ብቻ ያቆማል ብዬ አላስብም። ምክንያቱም ልክ ያ አንድ ጀርመናዊ እንዳለው ነው። መጀመሪያ ለአይሁዶች መጡ፣ አይሁድ ስላልሆንኩ ዝም አልኩ። ቀጥሎ ለሶሻሊስቶች ምናምን መጡ፣ ከዛ ለጆርናሊስቶች መጡ፣ ከዛ ለምናምን ዜን ፋይናሊ ወደ እኔ መጡ አለ። እኔ ካሁን በኋላ የሚከራከርልኝ የለም እንዳለው አይ ቲንክ ለራሳችንም ብለን አድቮኬት ማድረግ መቻል አለብን። በተለይ አርሲ ውስጥ እየተደረገ ያለው ግፍ አይ ቲንክ አሁን የጀመረም አይደለም የቀደመ ነው። እሱን በደንብ መቃወም መቻል አለብን። በኦርቶዶክስ ወገኖቻችን ወንድም እህቶቻችን ላይ ካህናት ላይ ቤተክርስቲያን ላይ እየተደረገ ያለው እምነት ተኮር የሆነ ግድያ መወገዝ ያለበት ነው እና በዚህ ወቅት ከኦርቶዶክስ ጎን መቆም መቻል አለብን ለማለት ነው። ተባረኩ። መጨረሻችሁ የክርስቲያኖችን ድምፅ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ዛሬ ከሌ መምህር ወጥቶ አልተናገረም፣ እኚህ ሊቀ ጳጳስ ወጥተው መግለጫ አልሰጡም ምናምን ከምንለው በላይ በወቅቱ የነበረውን የቤተ ክርስቲያን ትኩሳት ለግል ጥቅማችሁና ለግል ሀብታችሁ ማካበቻ የተጠቀማችሁበት የመስከረም 4 ኮሚቴዎች ናችሁ። ከዛ መሃል ደግሞ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ተወካይ ሆናችሁ የገባችሁ 2 ግለሰቦች በ40/60 ኮንዶሚኒየም እና በተለያየ ጥቅማ ጥቅም የኦርቶዶክሳውያንን ለቅሶ መከራና ፍጅት እንዲራዘም አድርጋችኋል። ዛሬ እናንተ ዞራችሁ አባቶች እንዲያላሉም አባቶቻችን ተኝተዋል ብላችሁ ወቃሽ ሆናችሁ ብቅ ያላችሁት እናንተ ናችሁ። ያኔ እኔ በሰላማዊ ሰልፍ ማምን ሰው ባልሆንም ቢያንስ ግን በመከራና ችግር ውስጥ ላሉ ምዕመናን ተስፋ መሆን ይቻል ነበር። ዛሬ እዚህ ለደረስንበት ደረጃ ላንደርስ እንችል ነበር። ቀድሞ እነዚህ ሰዎች በስነ ልቦና በአእምሮ መዘጋጀት ይችሉ ነበር እንጂ የመስከረም 4 ኮሚቴ ሆናችሁ ከክቡር ጠቅላይ ሚኒስትሩ ጋር ስትሰበሰቡ የነበራችሁ ከክቡር ከንቲባው ጋር ስትሰበሰቡ የነበራችሁ መጨረሻችሁ የክርስቲያኖችን ድምፅ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ የአዲስ አበባ ሰንበት ትምህርቶች አንድነት አመራሮች አላችሁ። ይሄ ዓለም ያውቀው ታሪክ ነው። ንጹህ ናችሁ ለመቅረብ አትሞክሩ። የክርስቲያኖች እንባና ግን መከራ የሚቋጨው በኦርቶዶክሳውያን ህብረት፣ አንድነት፣ ጸሎትና ትጋት ነው። እወዳችኋለሁ።